እግዚአብሔር የተመሰገነ ይሁን። አሜን። ደስ ይላል። ማለት ዘመናት ሊቀይረው የማይችል ማለት ነው። ለብዙ ዘመናት ሊዳፈን ጠላት ይሄንን ወንጌል ሊያጠፋ ፈልጎ ግን ዘመንን እያሻገረ እነዚያ የተነሱት ነገስታቶች እንኳን ጠፍተዋል። ሲቃወሙ የነበሩት ኃያላን የሚባሉት ሁሉ ጠፍቶ የኛ ጌታ እውነት ስለሆነ ማለት እንደተናገረው እንደ ቃሉ ስለሆነ ያለውን ነው አድርጎ ሄደው አላል። ትዝ ይላችኋል አይደል? በሶስተኛው ቀን አሳልፈው ይሰጡኛል አለ። እሞታለሁ። ማን ነው እንደዚህ ያለ ንጉስ? ወይ ማን ነው እንደዚህ ያለ ሰው? በቃ እሞታለሁ ከዛ በኋላ ደግሞ ተመልሼ እነሳለሁ የሚል በታሪክ አልሰማንም። እኔ አልሰማው። ብቸኛ እሞታለሁ ደግሞ እነሳለሁ ያለው ማን ነው? ብቸኛ እሞታለሁ በሶስተኛው ቀን ምን እላለሁ እነሳለሁ ብሎ እንደተናገረው ደግሞ እንደተናገረው የሰው ልጅ በክብር ወደ አባቱ ይመለሳል እንዳለ እያዩት የሆነ ስልብ እኮ አይደለም ያለው ጌታ። ይሄ ጥፍት እኮ አይደለም ያለው፣ እንደ ማጂክ አይደለም እኮ አካሄዱ። እያዩት እኮ ነው። ከነሱ ጋር እያወራ ጨርሶ ከትንሣኤ በኋላ ጌታ ኢየሱስ ስንት ቀን የቆየው ምድር ላይ? 40 ቀን ከቆየ በኋላ እያዩት ወደ ደብረ ዘይት ተራራ አብረውት ናሉት። ተጫወተ፣ አወራቸው፣ አንዳንድ ነገር ስለ መንግስቱ ነገራቸው፣ ባረካቸውና ልብ ብላችሁ አስቡ። ባረካቸው፣ አብሯቸው ነው ያለው። 33 ዓመት ተኩል ሲመላለስ የሚያውቁት አሉ። እናቱ አለች፣ ወንድሞች ሁሉ አሉ። 12 ደቀ መዛሙርት አሉ። አብረውት ያሉ ሁሉ ዓመት አብረውት አሉ። ከዛ በሉ ልሄድ ነው። ይኸው እስከዛ ከሞት ተነስቶ እንኳን እኮ ጌታ ከሞት ተነስቶ እንኳን እኮ ይጠራጠሩ ነበር እኮ። ቶማስ ተጠራጥሯል። ከሞት ተነስቶ እንኳን አንተ ነህ ሌላ ነው ማመን ከብዷቸዋል። የለም እንደዚህ እንደሱ ያለ ማንም የለም። ሁለተኛው አዳም በዓለም ላይ ማንም የለም። እሱ ሁለተኛ አዳም ነው፣ ኃጢአት የሌለበት ማለት የሱ አይነት ሰው። ልብ በሉ ይውላችሁ ጌታ ኢየሱስ ክርስቶስ ሁለተኛው አዳም ሲለው በአንደኛ ቆሮንቶስ ምዕራፍ 15 ላይ ፊተኛው አዳም ከመሬት መሬታዊ ነው፣ ሁለተኛው አዳም ግን ከሰማይ ሰማያዊ ነው ሲል እሱን የመሰለ ወይ እንደሱ አይነት ካይንድ እንደሱ አይነት ይላችሁ። አንዳንዴ እንትን እንላለን አይደለ? ጌታ ኢየሱስ ክርስቶስ ፍጹም ሰው ነው። ፍጹም እውነት ውሸት? አዎ። ግን ፍጹም ሰው ነው ስንል ልክ እንደ ፊተኛው አዳም በኃጢአት የተደባለቀ ማንነት ያለበት ሰው ነው እያልን አይደለም። ፍጹም ሰው ነው ስንል ሁለተኛው አዳም ብቸኛ፣ ልብ በሉ፣ እግዚአብሔር ሁለተኛ አዳም አድርጎ ምን ያለው የፈጠረው ቃል ስጋ ነው የሆነው። ከዚህ በፊት እሱን የመሰለ እንደሱ አይነት ሰው ኃጢአት የሌለበት ንጹህ የሆነ ዘር በዓለም ላይ የለም። ስለዚህ ፍጹም ሰው ነው እኮ ስንል እንደ እንትን አይደለም። ደባልቀን ከኛ ጋር የለም አብረን ደባልቀ ነው እንደ ፊተኛው አዳም አይነት በኃጢአት ማንነት የተነካ አብረውት እንዳሉት አይነት ስለ አይነት ነው ይውላችሁ። አሁን ስለ አይነት ነው የምናወራው። የስንዴው አይነት ዘር አይደለ? የበቆሎ አይነት፣ የጤፍ አይነት እንላለን አይደል? ጌታ ኢየሱስ ክርስቶስ አዎ ፍጹም ሰው ነው፣ ግን እንደ ፊተኛው አዳም አይነት ሰው አይደለም። እንደ ፊተኛው አይነት አዳም ሰው ቢሆን ጌታ ኢየሱስ ክርስቶስ ሰውን ማዳን አይችልም። ስለዚህ እግዚአብሔር ምንድነው የቀየረው? እንዴ አንደኛ ቆሮንቶስ አርስታችን ስፍራህን አትልቀቅ ነው አይደል? ካያችሁት አዎ ስፍራህን እንዳትለቅ ነው። ክብር ለእግዚአብሔር ይሁን።
አንደኛ ቆሮንቶስ ምዕራፍ 15ን እሱን ያዙትና ክብር ለእግዚአብሔር ይሁን። እንጸልያለን። ጌታ ሆይ እናመሰግንሃለን። የቃልህን ፍቺ ስለምታበራልን እናመሰግንሃለን። ጌታ መንፈስ ቅዱስ ጥልቅ የሆነውን የክርስቶስን የመረዳት ብልጽግና በመካከላችን ግለጥ። የቃሉ ፍቺ ያብራልን። በጌታ በኢየሱስ ክርስቶስ ስም አስተምረን። ክብር ሁሉ ላንተ ይሁን። ጊዜውን አሳልፈን ሰጠንህ በኢየሱስ ስም አሜን። እስቲ እንዲህ በሉ፣ ቃሉን በሉ፣ ሰምቼ አልረሳም በሉ። እኔ ከሚያስተውሉት ወገን ነኝ በሉ። ከሚረዱት ወገን ነኝ በሉ። የመርሳት ኃይል እኔ ጋር የለም በሉ። አስታውሳለሁ በሉ። አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር ስንት ጀምሮ? ከቁጥር ሐሳቡን ለመያዝ 42 ጀምሮ ላንብበው። የሙታን ትንሣኤም እንዲሁ ነው። የሚበሰብሰው አካል ይዘራል፣ የማይበሰብሰው አካል ሆኖ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊው አካል ይዘራል፣ መንፈሳዊው አካል ይነሳል። አገኛችሁት? ፍጥረታዊው አካል ካለ አራ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 42 ጀምሮ ፍጥረታዊው አካል ካለ መንፈሳዊ አካል ደግሞ አለ። ስለዚህ የመጀመሪያው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የኋለኛው አዳም ግን ሕይወትን የሚሰጥ ምንድነው? መንፈስ ነው። እስቲ ጌታ ኢየሱስ በሉ። ሕይወትን የሚሰጥ መንፈስ ነው በሉ። የኋለኛው አዳም በሉ ሕይወትን የሚሰጥ መንፈስ ነው። የኋለኛው አዳም ግን ሕይወትን የሚሰጥ ምንድነው አለን? መንፈስ ነው። ነገር ግን በመጀመሪያ የመጣው መንፈሳዊ ሳይሆን ፍጥረታዊ ነው። ያ ማለት አዳም ነው የመጣው እያለን ነው። ከዚያ በኋላ ደግሞ መንፈሳዊው መጣ፣ ሁለተኛው አዳም ጌታ ኢየሱስ። የመጀመሪያው ሰው ከምድር የተገኘ ምድራዊ ነው። ከምንድን ነው የተገኘው? ከጭቃ አፈር ምን አለው? አበጀው አይደል? ሁለተኛውን ሰው ምድር ቢለው፣ የኋላኛው ግን ከየት ነው አለ? ከሰማይ ነው። ከምድር የሆኑት እንደ ምድራውያን ናቸው፣ ከሰማይ የሆኑት ደግሞ እንደ ሰማያን ናቸው። የምድራዊውን ሰው መልክ እንደለበስን ደግሞ የሰማያዊውን ሰው መልክ ልንለብስ ይገባል። ስለዚህ ጌታ ኢየሱስ ክርስቶስ ሁለተኛው አዳም ሆኖ እዚህ ምድር ላይ መጥቶ ነገ የሚከበረውን በብዙ ቦታ ላይ ስለ ትንሣኤ እየተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምን ከሞት መነሳት ምክንያት እየተባለ እየተበላ እየተጠጣ ሰዎች ይሄን ከሞት የተነሳበትን ዓላማ ከሞት የተነሳበትን እውነት ሳይቀበሉት ሲኦል ይገባሉ። እያወቁት እኮ ነው። አክብረውታል። ትንሣኤ ነው ብለዋል። ከሞታው ተነስቷል ብለዋል። ግን ከሞት ከተነሳ በኋላ ለሰው ልጆች ሁሉ ያዘጋጀውን በረከት ሳይቀበሉ እንዲሁ ከውጭ ሆነው አክብረውት፣ ምክንያቱም ሲሞት ሁሉን ይዞ ነው የሞተው፣ የዓለምን ሕዝብ ሁሉ ወክሎ። ጌታ ኢየሱስ ሲሰቀል የዓለምን ሕዝብ ሁሉ ወክሎ ተሰቀለ። ሲሞት ሁሉንም ወክሎ ሞተ። ሲነሳ ሁሉንም ወክሎ ነው የተነሳው። ሲኦል ሲገባስ ሁሉንም። እኛ የማይፈረድብን ለዛ እኮ ነው ሲኦልም አንገባው። ለምን አንሰቀልም? እኛ ለምን? እሱ ስለኔ ተሰቅሎልኛል። እኔ አልገረፍም፣ እሱ ስለኔ ተገርፏል። እኔ አልሞትም፣ እሱ ስለኔ ሞቷል። የሞተው እኔን ወክሎ ነው። ሲኦል የገባው እኔን ወክሎ ነው። ስለዚህ እኔ አልገባም። ስለዚህ በትንሣኤ ሲነሳ ጌታ እኔም አብሬው የዛ የትንሣኤው ተካፋይ ሆኛለሁ። መቼ ነው የሆንኩት? ጌታ እንደ ግል አዳኝ አድርጌ ስቀበለው። ግን አሁን ብዙዎች እያከበሩት
አዎ ጌታ እኮ ተነስቷል እንኳን አደረሰ ያሉ ያልተቀበሉት አሉሽ። ይሄንን የሰራበትን ይሄንን የመስቀል ስራ የትንሣኤውን እውነት ያልተካፈሉ ያ ማለት እንደ ግል አዳኝ አድርገው ያልተቀበሉ ሰዎች አሉ። እኛ ግን ለተቀበልነው መጽሐፍ እንደሚናገር ዮሐንስ ወንጌል ምዕራፍ 1 ላይ ለተቀበሉት ግን በስሙ ለሚያምኑ ለተቀበሉት ይሄንን ጌታ እንደ ግል አዳኝ አድርገው ለተቀበሉት በስሙ ለሚያምኑ ለእነሱ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጠ። እስቲ እኔ ስልጣን ተሰጥቶኛል በሉ። ስለዚህ ነው የምናወራው። እስቲ ስልጣን ተሰጥቶኛል በሉ። አዎ አሁን እኛ ባደረግነው እኛ በሰራነው እኛ በሆነልን እኛ ከኛ የመጣ አይደለም የሆነው እሱ የሰራውን አዎ ጌታ ሆይ እንቀበልሃለን ብለን ስንቀበለው ዳግም ነው ተወለድን። ልክ ዳግም ስንወለድ የቀየርነው ዘር ብቻ አይደለም ክልልም ቀይረናል። ስፍራችን ተቀየረ፣ መኖሪያችን ተቀየረ። በፊት ስንኖርበት የነበረው የጨለማው ዓለም ከኛ ተገፈፈ፣ የብርሃን ዓለም ውስጥ ገባን። ቆላስይስ ምዕራፍ 1 ላይ እንደሚናገረው እሱም ከጨለማ ስልጣን ምን አለን? አዳነን። ያ ኃይል፣ ያ አገዛዝ፣ ያ ስልጣን፣ ያ አሰራር እኛ ጋር ልብ በሉ እንዳይሰራ ከዛ አገዛዝ ለታደገን ያ እጅ ካልመጣ መውጣት አንችልም። አሁን ሰው ድኖ በዛ አገዛዝ ውስጥ ከሆነ ምንድነው ያልተረዳውና ያላወቀው? የአቅም ማጣት ነው አይደለም። የአቅም ማጣት አይደለም። ሰውየው አልነቃም ማለት ነው። አልነቃም ማለት የሆነለትን አላወቀም። አልነቃም። የተሰጠው የትኛው ክልል ውስጥ ጌታ እንዳስገባው ምን የለውም፣ አልነቃም። ለዛ እኮ የልቦናችሁ አይኖች ሲበሩ። ምን ማለት ነው? የልቦና አይን ሲበራ ፓውዛ ነው አይደለም። ስትነቁ እናንተ ማን እንደሆናችሁ ሲገባችሁ፣ ምን አይነት ስልጣን እንደተቀበላችሁ፣ ማን እንዳዳናችሁ፣ ከማን ጋር እንዳላችሁ፣ አሁን እንኳን ከናንተ ጋር ያለው ማን እንደሆነ ሲገባችሁ እና በእውነት ስታውቁ ምናችሁ ይቀየራል። ኑሯችን ይቀየራል። እሺ አረማመዳችን ይቀየራል። መውጣት መግባታችን ይቀየራል። ለጠላት ያለን አመለካከት ይቀየራል። ለእግዚአብሔር መንግስት ያለን መረዳት ምን ይሆናል? ይቀየራል ሲገባን። ስለዚህ አሁን ጌታ ስፍራችሁን አትልቀቁ ሲለን ስለ ቤት አይደለም እያወራ ያለው። የሆነ ቤቱ ስለተቀመጡ ሰዎች ከዛ እንዳትሄዱ በሚል አይደለም እያወራ ያለው። ስፍራችሁን አትልቀቁ ሲለን ጌታ ኢየሱስ ክርስቶስን ስንቀበል እግዚአብሔር በሰማያዊ ስፍራ ምን አለን? ባረከን። ያ ማለት እኛን ወሰደና እንሂድ ኤፌሶን ላይ ይሄውላችሁ የአዲስ ኪዳን ትምህርት ሐዋርያቶች ያስተማሩት ለዛ ነው። እዚህ ስንማር ታያላችሁ አይደል? እያነበብን ነው አይደል? አንብቡ እያልኩኝ አይደል እንዴ? እያወጣችሁ እያያችሁት ነው። ሐዋርያቶች ሲያስተምሩን ከግምት በመነሳት አይደለም። ይኸውላችሁ ለመሰላችሁ ብላችሁ መጽሐፍ የማይገለጥበት ቸርች አለሽ እንዴ ልትል ዝም ብሎ የለም። ከአይዲያ ይጀምራል፣ ከሐሳብ ይጀምራልሽ አለ። መጽሐፉ ተይዟል፣ ግን ምን አይገለጥም። በቃ እግዚአብሔር እኮ የእግዚአብሔር እሱ መልካም ስለሆነ ከዛ ይታወጃል፣ ጩኸት አለ ምናምን። መጨረሻ ላይ ምዕመኑ የሚያውቀው ያየው ምን ያለው ነገር የለም፣ ባዶውን ነው። አሁን እግዚአብሔር ምንድን ይፈልጋል? ራሳችን እንድናየው አውጡ፣ እዩት። ኤፌሶን ላይ ምንድን ነው የሚያወራው? ስለኛ። ይሄ እኮ ነው የተሰጠን። ኤፌሶን ምዕራፍ 1 ቁጥር 17
ስለዚህ በጌታ ኢየሱስ ስላላችሁ እምነት ለቅዱሳን ሁሉ ስላላችሁ ፍቅር ከሰማውበት ጊዜ አንስቶ በጸሎት እያስታወስኳችሁ ስለናንተ ምስጋና ማቅረብን አላቋርጥም። የክብር አባት የሆነውን የጌታችን የኢየሱስ ክርስቶስ አምላክ ይበልጥ ምን እንድትሉት ማጋላሳ ይበልጥ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ እጸልያለሁ ወይም እለምናለሁ። እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳን ዘንድ ያለውን ክብር የሆነውን ርስት ባለጠግነት ምን እንደሆነ እንድታውቁ የልባችሁ ዓይኖች እንዲበሩ ለኛም ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ። ምጸልየው አለ የልቦናችሁ ዓይኖች ምን እንዲሉ እንዲበሩ በቅዱሳን ዘንድ ያለውን ከነማጋ ከነ ጳውሎስ ከነ ሙሴ ከነ አብርሃም ከነ ይስሐቅ የብሉይ ኪዳን ቅዱሳንና የአዲስ ኪዳን ቅዱሳን ጋር አብረን የተካፈለው ርስት አለ። ያን የርስቱን ባለጠግነት እንድታውቁና እንድትረዱ የእናንተ የልቦና ዓይናችሁ ምን እንዲል እንዲበራ የመጠራቱ ተስፋ ምን እንደሆነ ተስፋው ዝም ብሎ ተስፋ አይደለም። ይሄ ሲገባል ጌታ ወይ እባክህ አድርግልኝ እግዚአብሔር ወይ ዝም ትላለህ የሚል ጸሎት ከአንደበትህ ይጠረጋል። ጌታ ሆይ ነገር ከዛ አልቻልኩም እባክህ ተወኝ እግዚአብሔር ሆይ እባክህ የሚል የልመና ጸሎት ከአንደበታችን ይላል ይጠረጋል። ማጉረምረም ይነሳል። የሆነ ነገር ቢመጣ ማለት ጨለማ ቢመጣ ጦርነት ቢመጣ ችግር ቢመጣ ረሃብ ቢመጣ ምንለው ምንድነው? ከሞን ይምጣ በዓለም ሳላችሁ ብለና ዓለም ላይ ያለ ነው መከራ አለባችሁ ግን እርግጠኛ ሁኑ መከራውን። ያ ማለት አሸናፊው ጌታ ማጋን ያለው እኛ ጋር ያለው። ለዛ ነው ዮሐንስ ይጽፍል እንደዚህ አለ ልጆቹ አለ ከናንተ ጋር ካለው ከነሱ ጋር ካለው ይልቅ ምን ይላል? ይበልጣል። ያ ማለት በዓለም ካለው ይልቅ ዓለም ላይ ካለው ሲስተም ይልቅ ዓለም ላይ የፈለገው ነገር ይነሳ እናንተ ጋር ያለው ስለሚበልጥ ምን እያለን ነው? ልትዋጡ አትችሉም እያለን ነው። ከማሸነፍ ውጭ አማራጭ የላችሁም እያለን ነው። ኦኬ ካላወቅ ነውስ እንዲባል የለ የአባይን ልጅ ውሃ ጠማው ይባላል እኮ አይደል? ማለት ብዙ ውሃ እያለ ማለት ነው። በጣም እያለ ሰውየው በውሃ ጥም ስለምንሸነፈው አቅም ስለሌለን አይደለም፣ ምንሸነፈው ስላላወቀን ነው። ህዝቤ ኃይል ከማጣቱ የተነሳ ጠፋ አይለንም። ህዝቤ የማ በራሱ የተጠራ በስሙ የጠራው ህዝብ እውቀት ከማጣቱ የተነሳ መረዳት ከማጣቱ የተነሳ ምን ብሏል? ጠፍቷል። እንደ ማንኛውም ሰው ይወጣል ይገባል። ኮንሸስ አይደለም ለዛ ዓለም ነገርን ሲተረጉም ከገባበት ዓለም ስርዓት በመነሳት አይደለም የሚተረጉመው። የሚያየውም ያንን የዛን የገባበትን የመንፈሳዊ ዓለም ስርዓትን አይደለም የሚጎትተው፣ ረስቶታል። ከዛ ሪዝኒንግ እዚህ ጋር ያለው ነው እንዲና እንዲቆ ስለሆነ እንዲሆንኩት እና ቀበሌው መንግስቱ ደበበ አበበ ምናምን እነሱ ስላሉ እኔ እኮ ህይወቴ እንዲሆነው ከንተና የተነሳ ነው ብለው በየት እየተረጎመ ነው? ድኗል። እሺ ከድቅድቅ ጨለማ ወደሚደነቀው ብርሃን ገብቷል። በቅዱሳን ዘንድ የብርሃን ርስት ተካፋይ ሆኗል። ሰውዬው አሁንም አመክንዮ ምክንያት የሚያቀርበው እነማጋ ነው? እከሊት እንትና እኮ እንዲህ ከሆንኩት ከእንትና የተነሳ ነው፣ እንትና እንዲህ ስለሆነ ነው፣ ስራው እንዲህ ስለሆነ ነው፣ ሀገሪቷ እንዲህ ስለሆነች፣ አየሩ፣ ሙቀቱ፣ ፀሐዩ፣ የኑሮ ሁኔታ፣ የቤተሰብ የምናምን ኤቭሪቲንግ ተጠቅልሎ አልሰማችሁም? እርግማን ሰበራ እርግማን ምን ሰበራ አይደል? ገና ያላለቀ ነገር አለ ማለት ነው። እየሰበርን ምን ጨርሰው የለም። ከዛ ከምን የመጣ ይባላል? ከምን የመጣ? ከዘር። እስቲ እኔ ዘሬን ቀይሬያለሁ በሉ አሁን በሉ። የኔ ዘር ሲቆጠር በሉ እነ አብርሃም፣ ይስሐቅ፣ ያዕቆብ እነ ጳውሎስ ጋር የት ውስጥ ነው የምንገባው? ዘሮች ስሙኝ፣ አዲስ ፍጥረት አሁን አይኖ ሰው እንዴ እና ይኸው ዘላለማቸውን ተሰልፈው እያሰበሩ ይኖራሉ። የዛሬም 10 ዓመት ሰበራ ነው፣ 15 ዓመት ምንድን ነው ሰበራ ነው የሚቀጥለው። ሰበራው ምን አይልም አይቆምም። ልክ አይኖቻቸው ምን ሲል ስለዚህ ከጌታ ያመለጠ ምን አለ ማለት ነው። ከንተን የሚመጣ ከእንደዚህ የሚመጣ አስተውላችሁ ስሙኝ። አማኝ ሳያቀው የቤተሰብ ጥሎት የመጣ አምልኮ ውስጥ ቢገባ ምንም አይሆንም እያልኩ አይደለም። የጣለው ለቆት የወጣው ዓለም ውስጥ ተመልሶ ቢገባ አታክ ይደረጋል፣ እሺ ይጎዳል፣ ተጽዕኖ ይደርስበታል። ምክንያቱም ለቆት የመጣውን
ተቃውሞ ከወጣበት ከጨለማው መንግስት ነፃ ወጥቶ ተመልሶ የጨለማውን መንግስት እየሄደ ቢያገለግል ምን ይሆናል? ይታሰራል። እያልኩ ያለሁት ነፃ ከወጣ በኋላ መንግስቱ ላይ ሆኖ የትኛውንም ከዘር ማንዘር ቢሆን ከምናምን ይሁን ምንም አይነት ኃይል ቢኖር እየነገረን እኮ ነው። እኛ ላይ ተጽዕኖ ማምጣት እንደማይችል ጳውሎስ ለኤፌሶን ሰዎች ይነግራቸዋል። እንዲህ ይላቸዋል፣ በእኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ምን እላለሁ? እጸልያለሁ። ይህ ኃይል አለ እንደርሱ ታላቅ ብርታት አሰራር ክርስቶስን ከሞት ሲያስነሳው በሰማይ ስፍራ በቀኙ ሲያስቀምጠው የታየ ኃይል ነው። የትንሣኤ ኃይል ነው የታየው አለ። ይህ ኃይል እኛ ውስጥ አለ አለ። እሺ ኃይሉ ሌላ እንዳይመስላችሁ፣ ክርስቶስን ከሞት ያስነሳው ያ ኃይል ነው። ያንን ስጋ የትንሣኤውን ስጋ እንዲለብስ ያደረገ ያ ኃይል ነው። ከዛ ምን ይለናል? ይህ ኃይል እንደሱ ታላቅ ብርታት አሰራር ክርስቶስን ከሞት ሲያስነሳው በሰማይ ስፍራ በቀኙ ሲያስቀምጠው የታየው ነው። የተቀመጠው ያዙት፣ ይሄን አስምሩበት። የተቀመጠው ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁን ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚችለው ስም ሁሉ በላይ ነው። የተቀመጠበት ፖዚሽን ያ የኢየሱስ ክርስቶስ ስፍራ። እስቲ እንዲህ በሉ፣ ጌታ የተቀመጠበት ስፍራ በሉ። ከኃይል ከምን አለ? ከኃይል እሺ፣ ከስልጣን ስልጣን አለኝ የሚል ኃይል አለኝ ከሚል ሁሉ፣ ከጌትነት ጌታ ነኝ የሚል ማለትም፣ ከገዢዎች በሉ መግዛት እችላለሁ የሚል ብዙ ገዢ አለሽ፣ ብዙ ጌታ አለ፣ ብዙ ስልጣን። ከዚህ ሁሉ ምንድነው በላይ ነው የተቀመጠው? እስቲ ጌታ በሉ። የተቀመጠው ከነዚህ ሁሉ በላይ ነው በሉ። ምን እየነገረን ነው አሁን? የጌታን ምን ኃይል እየነገረን ነው። ኃይሉ አሁን እነዚህ አለቆች የተባሉ ሊይዙት አልቻሉም። ለምንድን ነው ያልቻሉት ሲባል ቆላስይስ ምዕራፍ 2 ላይ እዚሁ ጋር እንመለሳለን። ቆላስይስ ምዕራፍ 2 ላይ ኦ ሃሌሉያ ሃሌሉያ ሌጋዳራባ ሳንታ ላባያ ኢየሱስ የትንሣኤው ንጉሥ ሃሌሉያ። ቆላስይስ ምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣ ከቁጥር 13 ጀምሮ እናንተ በበደላችሁ እና የሥጋችሁን ኃጢአታዊ ባህሪ ባለመገረዝ ምን ነበራችሁ? ሙታን ነበራችሁ። እግዚአብሔር ከክርስቶስ ጋር ሕያዋን ቆይ እያያችሁ ያዙት በደንብ። እኔ በሉ በኃጢአቴ ምክንያት ሙታን ነበርኩ በሉ። ድገሙት እስቲ። እኔ በሉ በኃጢአቴ ምክንያት ሙታን ነበርኩኝ። እግዚአብሔር በሉ ከክርስቶስ ጋር ሕያው አደረገኝ። አሁን ምንድን ነን? ከዛ ይቀጥልና እንዲህ ይላል፣ ኃጢአታችንን ሁሉ ይቅር አለን። እስቲ የኔ ኃጢአት በሙሉ በሉ ይቅር ተብያለሁ በሉ። ኃጢአታችንን በምን በትንሿ ነው ወይስ በሙሉ? ትንሽ አስቀረ ይኖር ይሆን? የሆነች ቦታ ቆይ ብሎ ቆይ ይሄን አልልከውም ይሄን ብቻ ነው ይቅር በሙሉ አይደለ? ይቅር አለን። ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ከነግጋቱ ምን አለው? ሲቃወመን ነበር፣ ሲጻረረን ነበረ። የዕዳ ምን ነበረብን? ተጽፏል። ምን እያለ መሰላችሁ? ቴድሮስ፣ ጀማነሽ፣ ሊያት፣ አትክልቲ፣ ህይወት፣ ሂሩት፣ ማሚ ስም እየጠራ የለም ተጽፏል። እሺ ምን ተጽፏል? ዕዳ። ቆይ ሱቅ ሰዎች ሲገዙ ነጋ እመጣልሃለሁ ብለው ይስዳሉ አይደል? ምን ላይ ነው ሰው የሚጽፈው ዕዳቸውን? ደብተር ላይ ጽፏል። ስንት ነው የወሰድከው? ኦኬ 100 ብር ዕዳ አለብና ወረቀቱ አለ አይደል? ተጽፏል። ከዛ ባለ ሱቁ ምኑን ይዞታል? ዕዳውን ይዞታል። እሺ
እና ሰውየው ባለፈ ቁጥር አልከፍልም ቢል ምን ሊለው ነው? እና ጌታ ምን አለ? ይሄ ዕዳ የተጻፈው እኛ ምን ይለናል? ይቃወመናል። እሺ የግድ ተጽፏል። ኃጢአተኞች ነን። የሰራነው ስራ ሁሉ እዚህ ዓለም ላይ ስንመላለስ ከአዳም ስንወለድም ኃጢአተኞች ነን። ደግሞ የኃጢአት ፍሬ ደግሞ እኛ ጋር ስላለ በምድር ላይ ስንመላለስ ብዙ እግዚአብሔርን ማስደስቱ ነገሮች አድርገናል። ይሄን ሁሉ ሲቃወመን የነበረው ሲጻረን የነበረውን የዕዳ ጽሕፈት ምን አለው? እስቲ ደመሰሰው በሉ። ደመሰሰው ማለት እኮ በቃ አጠፋው፣ ደመሰሰው፣ ነፃ አደረገን። ከዛ እንደዚህ አለ፣ የዕዳ ጽሕፈት ከነግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ ምን አለው? ሲደመስሰው ዝም ብሎ በባዶ አይደለም። ምን ማለት ነው? ነገር በቃ የለብህም፣ በቃ ተደምስሶላል፣ ሂድ አይደለም። ጌታ እንደ ነው አለ። አብ ያየዋል። አብ ኃጢአትን ስለሚጠላ ይሄ ሁሉ የኃጢአት ዕዳ አለ እኮ የዓለም ሕዝብ ላይ ይሄው ተጽፏል። ከአዳም ከተወለዱ በኋላ በአዳም የዘር ኃጢአት አለባቸው። ምድር ላይ ሲመላለሱ ይሄ ሁሉ የዕዳምን ጽሕፈት አለ ይሄው ሲል ጌታ ነው። ይሄን ሁሉ የዕዳ ጽሕፈት እኔ ላይ ይጫን አለ ጌታ በፍቃዱ። የዓለም ሕዝብ ሁሉ የኃጢአት ዕዳማ ላይ ተጫነ ጌታ። ለምን? የሚደመስሰው በባዶ አይደለም፣ በመስቀል ላይ ተቸንክሮ ነው የሚደመስሰው። ምክንያቱም እግዚአብሔር ኃጢአትን መቅጣት አለበት። ጻድቅ አምላክ ስለሆነ እንዲሁ ኃጢአትን አያልፍም። ለዚህ ከሆነ ጌታ የተቀጣው እንጂ እኮ እንዲሁ መጥቶ ይቅር ብያለሁ ማለት ይችላል እግዚአብሔር። ግን በባህሪው ኃጢአትን ስለማይወድ ኃጢአትን ምን ያደርጋል? ይቀጣል። ስለዚህ ነው የኃጢአት ደሞዙ ምንድን ነው አለ? ሞት ነው። ዝም ብዬ አላልፍም አለ። እኔ ጻድቅ አምላክ ነኝ፣ ጽድቄን ማሳየት ስላለብኝ ኃጢአትን ምን እላለሁ? እቀጣለሁ። ስለዚህ ሰምባዲ መሞት አለበት። ይሄን ቅጣት የሆነ ሰው መቀበል አለበት። ያኔ ነው ምንም ብለው በቃም ብለው ምረካው። ኦኬ። ስለዚህ እግዚአብሔር ጌታ ኢየሱስ ክርስቶስ በቀራኔው መስቀል ላይ ሲቸነከር የዓለምን ሕዝብ ሁሉ የኃጢአት ዕዳ ተሸክሞ ነው ምን ያለው? አበቃ ተፈጸመ ሲል የዓለም ሕዝብ ሁሉ የኃጢአት ዕዳ ምን ሆነ? ተሰረዘ ማለት ነው። ምን አለልን? አስወገደልን። ባዶ አይደለም እንትኑ ክፍያው ዋጋ ነፃነታችሁ። ነፃነት ስንባል እንዲሁ በባዶ አይደለም። ይሄ ምንም እንከን የሌለበት። ለዛ እኮ ነው ኢሳይያስ አየና እሱ ኃጢአታችን ምን አላለ? ተሸከመ። የቱ ጋር ነው የተሸከመው ሲባል መስቀል ላይ። አይ ሲቃወመን የነበረውን የዕዳ ጽሕፈት ተሰበሰበና ማ ላይ? የዓለም ሕዝብ ሁሉ ኃጢአት እሱ ላይ። ያኔ ነው አብ ከሱ ራቀ፣ ባዶን የሆነው። ያኔ ነው ሰማይ ጨለማ የሆነው፣ ምድር የቤተ መቅደሱ መጋረጃ ከታች ወደ ላይ ተቀደደው። ተፈጸመ አለ። በጣም ቢግባን ዝም ብሎ ቦታ ማንም ሰንባዴ አላስቀመጣችሁም። እሺ አሁን መጽሐፍ ቅዱስ እየነገረ ያለበት ቦታ ማንም ሰው የከሌ ልጅ የከሌት ልጅ እንደው አቃታለሁ እሷ ትቀመጥ ተብለን የተቀመጥን አይደለንም። እኛ እዚህ ክልል ውስጥ የፈጠረን እግዚአብሔር ቃል ሥጋ ሆኖ ጸጋና እውነትን ተሞልቶ በምድር ላይ እንደ ሰው ተመላልሶ ዋጋ ከፍሎ የከተተን ቦታ ነው እና እንደዚህ ይላል። ቸንክሮ ከመንገድ ምን አለው? አስወገደው። የአለቆችንና የባለስልጣናትን ማዕረግ በመግፈፍ በመስቀል ምን ድል ነስቶ በአደባባይ እየዞረ እንዲታዩ አደረጋቸው። የት ነው ድሌት? የቱ ጋር ነው ድል የተነሱት ሲባል ጌታ ኢየሱስ ክርስቶስ የት ነው የገባው? ሲኦል። እስካሁን ሰዎች ሲኦል ገብቶ የወጣ ማንም የለም። አሁን ለምሳሌ እንዴ ጌታ ኢየሱስ ክርስቶስ እኮ ሰዎችን ከሞት አስነስቷል። ሲኦል አልገቡማ። ከሲኦል ማንም ሰንባዲ ገብቶ የወጣ የለም። ስለዚህ ጌታ ኢየሱስ ሲገባ ማን አለ? ሲኦል፣ ሞት። የአጋንንት አለቃ ሰይጣን ውስጥ አለሽ።
አላወቁትም። ማን የገባው? የፊተኛው አዳም ዘር ያልሆነ የተለየ አንድ ሰው የዓለምን ሕዝብ ሁሉ ኃጢአት ይዞ የት ገባ? ሲኦል ገባ። በቀራንዮ መስቀል ላይ ኃጢአታችን ከፈለ፣ ሲኦል ለመቀጣት ገባ። ሲገባ ግን ምን ሊያደርግ ነው? ሲኦል የገባው ምን ሊያደርግ ነው? ሲኦል የገባው ምን ሊያደርግ ነው? ጌታ ኃይላት፣ አለቆች፣ ስልጣናት፣ ኃይላቸውን ድል ያደረገው የት ነው? ሲኦል። በቃ አቅሙን አይተዋል። እሺ እንደማይችሉት አውቀዋል። ከዛ ከሞት ተነሳ። ሞት ሊይዘው አልቻለም። ኃያላን የተባሉ ውስጥ ገብተው ቀርተዋል እኮ። እነ ፈርዖን እኮ አልወጡም። ብቻውን ነው ሞትን ድል አድርጎ የወጣው። ስለዚህ ኤፌሶን ላይ ይመጣና ጳውሎስ እሱ የተቀመጠው ከኃይል በላይ ነው፣ ከአለቆች በላይ ነው፣ ከጌቶች በላይ ነው ሲለን እኔ ነኝ ያለ አቅም ያለው ጌታ እሱን መያዝ አይችልም። ኃይል ያላቸው እሱን መያዝ አይችሉም። አቅም ያላቸው እሱን መያዝ አይችሉም። እሱ ከነሱ በላይ ርቆ ነው የተቀመጠው። ሊቀርቡበት እንኳን ምን አይሉም፣ አይችሉም። ሚገርም ነው። ሚገርም ጌታ ነው። አሜን። ምናመልከው አምላክ የሚደንቅ ነው። ከዛ ወርዶ ምን ይላል? ኤፌሶን እንመለስ ቁጥር 21 ላይ የተቀመጠው ኢየሱስ። ሌላ ከወንጌል የለም እኮ የምናወራው ስለ ኢየሱስ ነው። በስጋ ስለተገለጠው ማላዳላቫኒያስ የናዝሬቱ ኢየሱስ የተቀመጠው ከግዛትና ከምን ከስልጣን ከኃይልና ከጌትነት እንዲሁም በአሁን ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚችለው ስም ሁሉ በላይ ነው። በሚመጣው ዘመን የሆነ ስም ሊሰየም ቢችል የሆነ ስም ቢኖር ያ ስምም ኢየሱስን መያዝ አይችልም እያለ አሁን ብቻ አይደለም ማለት የሆነ ዘመን ይመጣል እንኳን ብትሉ በሚመጣው ዘመን እንኳን ቢሆን ሰማይና ምድር አልፎ በሺህ ዓመት መንግስት ውስጥ እንኳን ቢሆን አለ አዲስ ሰማይና አዲስ ምድር ተብሎ ሰምባድ የሆነ ነገር አረ ይሄ ስም እንኳን ቢል ሊሆን አይችልም። ይሄ ሁሉ ከሱ በታች ነው። ከማ በታች? አሁን እየተማርን እኮ ነው። ከማ በታች? እስቲ በሉኝ ከማ በታች? ቀጥሎ ያለውን አንብቡት። እግዚአብሔር ሁሉን ከእግሩ በታች አስገዛለት፣ ለቤተ ክርስቲያንም በማንኛውም ነገር ራስ አድርጎ ምን አለው? ሾመው። እርሷም ማን ነው? ቤተ ክርስቲያን። ሁሉን ነገር በሁሉ ረገድ የሚሞላ የእርሱ ምንድናት? ሙላት የሆነች አካሉ ናት። ማናት? የሱ አካል ቤተ ክርስቲያን አይደል? እኛ ሁላችንም እንሆናለን የክርስቶስ የአካሉ ክፍል ነን። ከዛ ምዕራፍ 2 ላይ እንሂድ። እዛው እናንተ አለን። አሁን ጳውሎስ እየጸለየ የነበረው የልቦና አይኖች መብራት አለባቸው እያለ ነበር። ከዛው እናንተም በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላለው መንፈሳዊ ኃይላት ገዢ ለሆነው አሁንም በእግዚአብሔር ለማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበረ። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱን እየተከተልን በመካከላቸው እንኖር ነበረ። እንደ ሌሎችም የቁጣ ልጆች ነበርን። ስለ ኃላፊ ጊዜ ነው የሚያወጣ። ነበርን ያለፈ ነው። በበደላችን ሙታን ሆነን ሳለን በክርስቶስ ምን አደረገን? ሕያዋን። ነገር ግን ይልና በምሕረቱ ባለጠጋ የሆነው እግዚአብሔር ለእኛ ካለው ታላቅ ፍቅር የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያው አደረገን። ቆላስይስ ላይ አንብበነዋል አይደለ? ከሱ ጋር ሕያዋን አደረገን ብሎናል እኮ።
በኃጢአታችን ሙታን ነበርን፣ እግዚአብሔር ግን ከክርስቶስ ጋር ምን አደረገን? ሕያዋን አደረገን። ይመለስና ለኤፌሶን ምእመንም ይህንኑ ሐሳብ ያቀርብላቸዋል። እግዚአብሔር ከክርስቶስ ጋር በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን። የዳናችሁት በምንድን ነው? በጸጋ ነው። ቀጥሎ ምንድን ነው የሚለው? እግዚአብሔር ከክርስቶስ ጋር ምን አለን? አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከሱ ጋር ምን አለን? አዩኛውን እስቲ እንዴ! አስነሳን። እግዚአብሔር አስነሳን። ከዛ በሰማያዊ ስፍራ ከማን ጋር አስቀመጠን? ተቀምጣችኋል? እርግጠኛ ናችሁ? ተቀምጠናል አይደል? መጽሐፉ እኮ ነው የሚለው። ማመን አለብን። መጽሐፉ ምን እያለን ነው? አስነስቷችኋል አለን። እሺ። ከዛ ከክርስቶስ ጋር በሰማያዊ ስፍራ ምን አለን? እግዚአብሔር ከክርስቶስ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር ምን አለን? አስቀመጠን። እስቲ እኔ በሰማያዊ ስፍራ ተቀምጫለሁ በሉ። ኦኬ። እንግዲህ እንደዚህ ከሆነ አሁን እያለን ያለው ምንድን ነው? መጽሐፉ እኛን ወስዶ በክርስቶስ ኢየሱስ እሱ ሲሞት አብረን ሞትን፣ እሱ ሕያው ነው ሲነሳ እኛንም ሕያው አድርጎ ካስነሳን በኋላ እሱ የተቀመጠበትን ቦታ ደግሞ ነግሮናል። የነገረ ምንድን ነው? ከኃይላት በላይ ነው አለ የተቀመጠው። ከስልጣናት በላይ ነው የተቀመጠው አለ። ከጌቶችም በላይ ነው የተቀመጠው አለ። ማን ነበር የተቀመጠው ቦታ? እሱ። ከዛ እናንተንም ወስዶ አስቀመጣችሁ ሲለን የት ነው ያስቀመጠን ማለት ነው? ከኃይል በላይ አይደል? ከስልጣናት በላይ አይደል? ከጌቶች በላይ። ስለዚህ ምን አይነት ቦታ ነው የተቀመጥነው? ታዲያ ምንድን ነው የፈለገው? ለምንድን ነው ሐዋርያው ይሄን የጻፈው? ምን እንዲገባን ነው? አያችሁላችሁ፣ ሰይጣን እግዚአብሔር ስፍራችንን እንድንለቅ አይፈልግም። ምንድነው ሰይጣን የሚፈልገው? ምንድነው ማኒፑሌት የሚያደርገው? ምንድነው ውጊያው? ምንድነው ማታለሉ? መክብብ ምዕራፍ 10 ላይ እንደዚህ የሚል ቃል እናገኛለን። ምዕራፍ 10 ቁጥር 4 ላይ የገዢ ቁጣ በተነሳበት ጊዜ ስፍራህን አትልቀቅ፣ ትዕግስት ታላቁን ጥፋት ጸጥ ያደርጋልና። የገዢ ቁጣ በተነሳበት ጊዜ ስፍራህን አትልቀቅ። ለምንድነው የተለያዩ ዲሴፕሽኖች፣ ማሳቶችን፣ የተለያዩ ሁካታዎችን፣ ግርግሮችን፣ ውጊያዎችን በሕይወታችን ላይ የሚያስነሳው? ምንድነው ዓላማው? የመጀመሪያው ሪዝኑ ሌላ የለውም። ይኸውላችሁ የዲያብሎስን መጽሐፍ ቅዱስ ሲነግረን ኤፌሶን ምዕራፍ 6 ላይ እንግዲህ በደንብ አስመው እኮ በጣም እኛ ደጋግመን ይሄን 6 ወር ዝም ብለን ደግመን መማር አለብን። 6 ወር ይሄንኑ አየ መንፈሳችን ውስጥ ይቀመጣል ቃሉ፣ አጥንታችን ውስጥ ይገባል፣ ነፍሳችን በዚህ እውነት ትያዛለች። ያኔ ነው የሚገባን፣ ያኔ ነው ፍሬ ማፍራት የምንጀምረው። ኤፌሶን ምዕራፍ 6 ላይ ቁጥር 10 ላይ ምንድን ነው የሚለው? እንግዲህ አውጡት። ምን ይላል? እንግዲህ ወንድሞቼ ሆይ በቀረው በጌታና በኃይሉ ችሎት የበረታችሁ ሁኑ። መጀመሪያ ከላይ ያለው እንግዲህ ወንድሞቼ ሆይ፣ እንግዲያውስ በቀረው በጌታና በእኛ ላለንም አሁን በጌታና በኃይሉ ችሎት የበረታችሁ ሁኑ። ኦኬ፣ እንዴት ነው በጌታ ኃይል መበረታው? አይደል? እንዴት ነው በበረታው? አሁን ቅድም ምንድን ነው እየነገረን የመጣው? ይኸውላችሁ እሱ የተቀመጠበትን ቦታ ይዋለን። እሱ ከሞት ሲነሳ እናንተንም አብሮ አስነሳችሁ። የእሱ ነው ስራው፣ ተቀበላችሁ። እሱ ከአለቅነት ከስልጣን ከኃይል ሁሉ በላይ ሲቀመጥ እናንተን የሚይዞ ምን አለ?
ተቀመጠ። አሁን እናንተ የጠላት ቁጣ በተነሳባችሁ ጊዜ ስፍራችሁን እንዳትለቁ እና ምን እናርግ ጌታ ሆይ? የተቀመጣችሁበትን ስፍራ ያላችሁን ስልጣን ልጅነታችሁ ባዶ እንዳይሆንባችሁ የተቀመጣችሁበት ቦታ የእውነት ተጨባጭ የሆነ ከዚህ ከሚታየው ዓለም ይልቅ ለዘላለም ጸንቶ በሚኖረው በመንፈስ ዓለም ውስጥ ነው ያላችሁት። ይሄ ጊዜያዊ ነው የምናየው። የማይታየው ግን ዘላለማዊ ስለሆነ እዛ ዘላለማዊ ዓለሙ ዘላለማዊ ክልል ውስጥ ነው የከተታችሁ። ስለዚህ የዲያብሎስን ሽንገላ መቋቋም ትችሉ ዘንድ ሽንገላ ወይስ ኃይል ነው የሚለው? ሽንገላ ምን ማለት ነው? ማታለል፣ ያታልላል። እንዴት ነው የሚያታልለው? በብዙ በህልም ሊገለጥ ይችላል፣ ያታልላል። በራእይ ሊመጣ ይችላል፣ በመልእክት በራእይ በቪዥን ሊመጣ ይችላል፣ በትንቢት መልክ ሊመጣ ይችላል፣ በተለያየ ከዛ ግን የማየው ራእይ የምሰማው ትንቢት የማየው አጠቃላይ እነዚህ ሁሉ ነገሮች ታዲያ እንዴት ነው ማቀው? እንዴት ሽንገላውን ከዛ እሱን ሽንገላ ማወቅ ትችሉ ዘንድ የእግዚአብሔርን ሙሉ ዕቃ የጦር ዕቃ ልበሱ። ታዲያ እኔን ሁሉ ሽንገላ መቋቋም የምችለው ሮንግ ቪዥን ሊሆን ይችላል፣ ሮንግ ፕሮፌሲ ሊሆን ይችላል፣ ትንቢት ሮንግ ህልም ሊሆን ይችላል፣ እኔም ሐሳብ ጋር የመጣ ሊሆን ይችላል። እነዚህ ሁሉ ታዲያ መቋቋም የምችለው ታዲያ በምንድን ነው? የእግዚአብሔርን ዕቃ ጦር ልበስ። እንዴት ልልበስ? ምን እያለህ ነው አሁን እግዚአብሔር በቃሉ? እያለኝ ያለውማ ካለቆች ከስልጣናት ከኃይል በላይ ነው ያለኸው እያለኝ ነው። ሁኔታው ይመጣና ካለቆች ከስልጣናት ከኃይላት በታች ነው ያለኸው የሚል የጠላት ዛቻና ቁጣ ይመጣል። ከዛ ስፍራህን ትለቃለህ። እና ምን ላድርግ? ስፍራህን እንዳትለቅ ሲመጣ እንደዛ ብሎ አንተ ያለህበትን ስፍራ ምን በል አምነህ በእምነት ጸንተህ ቁም። እዛ እውነት ላይ እንዳትለቀው እና ምን አድርግ? ሁልጊዜ ተናገር እያወጭ እመነው። ይሄን እግዚአብሔር ቃል አሁን ከኃይላት ከስልጣናት በላይ ጌታ ኢየሱስ ክርስቶስ አስቀምጦኛል። አንተ ጨለማ በኔ ላይ ስልጣን የለህም። በጌታ በኢየሱስ ስም ሂድ። መሄዱ አይቀርም፣ ይሄዳል። ከዛ ሌላ ነገር አትፈልግ። እኔ እኮ ይሰማኛል አሁንም የሆኑ ነገሮች እያልኩ ነው፣ ግን አሁን የሚሰማኛል። ስሜትህን ምን አትበል፣ እንዳትከተል። በስጋ የሚመሩ እነሱ እግዚአብሔርን ደስ ማሰኘት አይችሉም። ምን ማለት ነው? በስሜታቸው በፊሊንጋቸው የሚመሩ ማለት ነው። እሺ፣ በፊሊንጋቸው አስደንጋጭ ህልም አይተው ጠዋት ሲወጡ መንገደኛውን ሁሉ አስተያየታቸው የሚቀየር፣ አረማመዳቸው የሚቀየር፣ ካዩት ከሰሙት የተነሳ አምልኳቸው ሁሉ የለም። ከሰሙትና ካዩት የተነሳ የጸሎት ስርዓታቸው የሚቀየር፣ ከዚያ የሆነ ነገር ተሰምቷቸው ሊሆን ይችላል። ጌታ እንደዚህ በስጋ የሚመላለሱ እነሱ እግዚአብሔርን ደስ ማሰኘት አይችሉም። ማለት በአምስቱ በቃ ምሬታቸው በአምስቱ የስሜት ሰውነታቸው ቅልል ሲሉ ደስ ሲል ምን ብሎኛል? ቀሎኛል። ከዛ የሆነ ነገር ውጋት ነገር ቁርጥማት እንዴ ፊታቸው ጨፍድድ ብሏል። ለምናውን ምን አለ ማለት ነው? የያዛቸው ነገር አለ። አሁን እናንተ አለ ከዚህ ክልል በላይ ናችሁ። ይሄን እየተከተላችሁ የምትኖሩ አይደላችሁ። ምክንያቱም እነዚህ ሁሉ ነገሮች እኮ ይኸውላችሁ በተለያየ ሁኔታ ጠላት በብዙ አቅጣጫ ይመጣል። በጤንነታችን ሊመጣ ይችላል። በጤንነት በፋይናንሻል ሊመጣ ይችላል። ማለት ባዶ ሆነ እጅህ ላይ በቃ ባዶ ሆነ፣ በቃ አለቀልኝ፣ ከዚህ በኋላ ኑሮ ተስፋ የሚባል ነገር የሚጨልምበት አለሽ። ለካ ልቡን ያደረገው ወረቀት ላይ ነው። 0000 የተደረደሩ ብሮች ላይ ነው። አለቀለት ሰውየው። ውድቅ ብሎ ተስፋ ቆርጧል። ምን ሆነ ነው ሲባል ባዶ ነኝ። አያችሁ፣ ሰውየው ደስታው ውጭ ከሚያገኘው ነገር ጋር የተያያዘ ነው። ለካ ያ ሲቆም ምን ሆነ? ሰውየው ተስፋውን ይዞበት ሄደ። ጌታ ሲነገር በጌታ ደስ ይበላችሁ። ደግሞ ተስፋችን በማን ነው? በጌታ ነው። ተስፋ አድርጉ የተባለ በተስፋ ደስተኛ ሁኑ እኮ ያለን በጌታ እኮ ነው። እሱ እንደሚረዳን አንዳች ነገር እንደማይጎድልብን ለዛ እኮ ያውቃል። ለዛ እኮ ስለሚገባው እናንተ እንኳን ክፉዎች ሆናችሁ ሳላችሁ እናንተ አለ እናንተ
እናንተ እንደው ለልጆቻችሁ አሁን ልጅ አላችሁ፣ ለልጆች አስቸግሮ በቃ አልሰማም ብሎ መጥቶ ምሳ ላይ ምሳ ፈልጌ ነበር ቢል አትበላትም፣ እኔ ድንጋይ ነው የምሰጥህ፣ ይሄን ድንጋይ ወቅጠ ብላ ትሉታላችሁ የሚል አባታል። ከዛ አረ አሳ እኮ አምሮኝ ነበር፣ አንተ ኖ እኔ ባህር ሄጄ ጊንጥ አድኜ ነው አምጥቼ ማበላ የሚል አባታል። ግን እናንተ አለን አይደል ጌታ ምናችንን ስለሚያውቀው ነው። ያ ያልታደሰ አእምሮ ያላችሁ ገና የአዳም ዘሮች እናንተ እንኳን ለልጆቻችሁ መልካም ነገር ማድረግ ትችላላችሁ ያለምንም ምንም ሀሳብ የለባትም ሻሮን፣ ምንም ጆሲ ምንም ሀሳብ ይነሳሉ። እንዴት ይሆን አንተ የሚቀጥለው ግን አሁን ቁጭ ብሎ ተመካክሮ ሻሮን የሚቀጥለው ግን አስቤዛ እንዴት ነው የሚደረገው ቤት ውስጥ ብሎ ተመካክረው አያውቁም። ምንም ሀሳብ የላቸውም። ሀሳባቸው ማን ላይ ነው የጣሉት? አባትና እናት። ከዛ ይወጣሉ፣ ይከፍታሉ፣ ይበላሉ፣ ይጠጣሉ፣ የሚፈልጉትን ነገር ሁሉ አድርግ ነው የሚሉት። ምንድን ነው እምነታቸው? በማን ነው እምነታቸውን? ቤተሰብ ላይ። ስለዚህ ሊያስተምረን ስለፈለገ እናንተ እንኳን ለልጆቻችሁ እንዲህ ማድረግ ከቻላችሁ ታዲያ የሰማይ አባታችሁ እንዴት ሲል የሚለን እውነት ስለሆነ መኑኝ እኮ ነው ጌታውን። እናንተ ተቀምጣችኋል ያልኩት ቦታ ምንድን ነው? ትክክል ነው ያልኳችሁ ቦታ ምን በሉ እመኑት። አይ ምናምን ግን አትበሉ፣ በቃ ተቀበሉት። አይ እንዲህ የሚል ሊመጣ ይችላል። ታዲያ ካላሳየኛ የገባህበት አላሳይህም፣ ይኸውና ተጽፏል። እኔ የተጻፈውን ነው የማምነው። የዘላለም ሕይወት ተቀብያለሁ። እንዴት አውጥቼ ላሳይህ? እንዴት ይታያል የዘላለም ሕይወት? አይታይም። በእምነት እኮ ይዤዋለሁ። ምኑን ላሳይ? ሌላው አሁን እዛ ክልል ውስጥ ነኝ ያለሁት። አሁን ባለጠግነትን በሚቆጠር ነገር ሰዎች ቁጭ ብለው ሊለኩት ይችላሉ አይደል? አያስፈልግም እያልኩ አይደለም። እኔ እኮ እሱ አይደለም። እኛ መጀመሪያውኑ እግዚአብሔር በሰማይ ስፍራ በመንፈሳዊ በረከት ምን አድርጎናል? ባርኮናል። ለምንድን ነው ይሄንን እንድንይዝ የፈለገው እግዚአብሔር? ለምንድን ነው ይሄን አጠበቀ እንድንይዝ የፈለገው? የጠላት ትልቁ ዲሴፕሽን ማሳት ማታለል ምንድን ነው ከተባለ ይሄን እኮ ነው። ሰውየው መጥቶ በቃ አለቀል ይሏልሽ ራሱን ያመመው ሲጀምረው አረ እኔ እንጃ ምን እንደሆነ አላቅም። አንድ ምስክር ልንገራችሁ። አንድ ሰው እያስተማረ ነው የሰማሁት እና ቆይቷል። ዩቲዩብ ላይ ምን አለ፣ ልጅቷ ስትታመም ካንሰር ሲያማት እንዴት ጀመረሽ ብሎ ሲጠይቃት የሆነ ጡቴ አካባቢ አሳከከኝ፣ ከዛ ሰማችሽ ድምፅ ምን የሚል ካንሰር ነው የሚል ስትሰማ ፈራች። ከዛ ደነገጠች። ከዛ እየባሰባት ሄደ። ሆስፒታል ስትሄድ ነው አሏት። ከዛ ተመልሶ በዛው በገባበት መንገድ አስወጣላት። አሁን ልክ እንደዛው እንደሰማሽው አሁን ያን ድምፅ አቁመሽ የፈውስ ድምፅ ስሚ ያላት። ልጅቷ ሲሪየስ ሆና ቁጭ ብላ ያን ድምፅ አወጣችሁ ከውስጧ። ፕሮሰስ ሊያረግ ሲፈልግ ያላት ምንድን ነው ነው አላት እኮ አሁን ባዶ ነሽ፣ አትቺም፣ ማባረር አይቻልም ነው ለተወሰኑ ሰዎች የተሰጠ ነው። አችንም ልትደርስ ትሞታለህ፣ ትጠፋለህ፣ አይሳካልም፣ የትም አድርስ። እነዚህ ድምፆች ሁኔታውን ግጥምጥምጥምጥም አድርጎ ተጨባጭ የሆነ ነገር እዚህ ጋር እና ታዲያ ይሄን ተጨባጩን ነገር እንካደው ያልከኝ ነው? እውነት እኮ ነው። ባዶ እኮ ሆኛለሁ እና ተጨባጭ የሆነ ነገር እኮ አለ እንካድ ያልከኝ ነው? እንካደው አይደለም። መጽሐፉ ተጨባጭ ሆኖ የምታዩትን ነገር ሰውየው ባዶ ሆኖ እኔ ባዶ አይደለሁም በል አይለውም። እሱን አይደለም እያለ ያለው መጽሐፍ ቅዱስ። ይኸውላችሁ ምንድነው ሰውየው ባዶ ነገር ሲያይ እንበልና አካውንቱ ባዶ ሆነ ሲመለከተው እግዚአብሔር ይሄን ባዶ ነገር ባዶ አይደለም ብለህ ካድ አይለውም። ኦልሬዲ ምንድን ነው ባዶ ነው። መካድም ምን አይልም አይችልም፣ ባዶ ነው። ምንድን ነው ከባዶነቱ የተነሳ በደንብ አስተውላችሁ ስሙኝ። ከባዶነቱ የተነሳ
ሰውየውን ኮንትሮል ለመቆጣጠር የሚመጣ አንድ ኃይል እዚህ ባዶ ነገር ውስጥ አለሽ። ይዛችሁኛል? አልገባችሁ? ይውላችሁ በሌላ ነገር አንድ ሰው የሆነ ቤት ከፍቶ ገባ። ሰው አለ ብሎ ነው የገባው። ሲገባ ተደወለና አንተ ኧረ ማንም ሰው የለም አሉት። ቤቱ ምንድን ነው? ባዶ ቤት ነው አሉትሽ። ከዚህ በፊት እዛ ቤት ውስጥ ገብተው ሰዎች እንደተጎዱ ነገሩት። ኦልሬዲ ሰውየው የት ገብቷል? የተባለበት ቦታ ገብቷል። የሰማው ሂስትሪ ታሪክ አለ፣ ነግረውታል። ልክ ሲገባ ከባዶነቱ የተነሳ ጠላት የትኛውን ነው የሚጠቀመው? የሰማውን ኢንፎርሜሽን፣ ሰውየው የሰማውን መረጃ ተጠቅሞ ኮንትሮል ያደርገዋልሽ። ሰውየው ኦልሬዲ ገብቷል እኮ ቤት ውስጥ። አሁን የቱን ነው ሰውየው መካድ ያለበት? ቤቱን ነው መካድ ያለበት ወይንስ የቤቱን ባዶነት ተጠቅሞ ሰውየውን ኮንትሮል የሚያደርገውን መንፈስ? የቱን ነው መካድ ያለበት? የቤቱን ባዶነት ተጠቅሞ ሰውየው ሊቆጣጠረውን የመጣውን መንፈስ። ምን እንደሆነ ልንገራችሁ። ስለ በሽታ እንደምጣ እግሩን አሞታል፣ በጣም ተጎድቷል፣ ታሟል። ከህመሙ የተነሳ ብዙ ምኖች አሉ፣ ድምጾች አሉ። እሺ ሰውየውን ምን የሚያደርጉ? ኮንትሮል የሚያደርጉ። በሽታው አይደለም እኮ ኮንትሮል የሚያደርገው፣ ከበሽታው የተነሳ ወደ ሰውየው ህይወት ውስጥ የሚመጡ ብዙ ምን አሉ? ድምጾች አሉ። እሺ በቃ የሚሉ ይሄ እንትን ነው የሚሉ። ከዚህ በኋላ ሊቆረጥ ይችላል እግርህ። ከዚህ በኋላ እነዚህ ሁሉ የማን ኃይሎች ናቸው? የጨለማው ኃይሎች ናቸው። ስለዚህ ሰውየው እግዚአብሔር እንዲክድ የሚፈልገው የትኛውን ነው? ኮንትሮል ሊያደርግ የሚመጣውን ድምፅ ነው ምን የሚለው? የሚያስወግደው። ያ ማለት ድምፅን በምንድን ነው የሚሽረው? በድምፅ ነው የሚሽረው። ነገሩ ምን አለ አለ እዚህ ጋር አይደለ? ይዛችሁኛል? ገብቷችኋል? በደንብ ያዙት። እሺ ሰይጣን የሚጠቀመው ይሄ ሜትር ነው የሚጠቀመው። ሰውየው ልክ የሆነ ነገር በዙሪያው ሲፈጠር የልባችንን ስለማያቅ ያንን ነገር ይጠቀምና ብዙ ድምጾችን ብዙ ስትራቴጂ ወደ ሰው ይዞለት ይመጣል። ከዛ ሰውየው ያን በመስማት መታለል ይጀምራል፣ መፍራት ይጀምራል። አይዲያ ነው የሚያመጣለት። እሺ አየ እንዲህ በቃ እኮ በቃ እንዲህ ሆኗል፣ አለቀልህ። በቃ እንዲህ ሆኗል ልጅ ከዚህ በኋላ በቃ አየ ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው ሲል ከነገሩ የተነሳ የምንሰማው ወደኛ የሚመጣው መረጃና ኢንፎርሜሽን እኛ ለምን ያደርገናል? ኮንትሮል ያደርገናል። እሺ እንዲህ ልበላችሁ። ሰውየው ሁለት ናቸው ሆስፒታል ሄዱ እና ሰውየው ለብዙ ዓመት ታሞ የነበረ ነው አሉ። HIV ይዞት ልክ ሄዶ ምርመራ ተደረገለትና ነፃ ነህ አሉት። ነፃ ነህ ተብሎ ሲሰጠው የተሰጠው የሌላ ሰው የምርመራ ውጤት ነው፣ አላወቀም። ሲያይ እየፈነደቀ ተደሰተ፣ ቤተሰቦቹን አቀፈ፣ ተፈወስኩኝ አለ፣ ደህና ነኝ፣ በቃ ቤት ሁሉ ገባ፣ ደስ አላቸው ቤተሰቦቹ። በቃ ቤቱ ቻበርቻቸ። ሰውየው በቃ እንደዚሁ እንትኑ ይታደስ ጀምር። የሱን የሰውየውን ደግሞ መረጃ ለሌላ ሰው ጤነኛ ከሆነ ያኛው ልመርመር ብሎ ለሄደው ምን አሉት? ሰጡትሽ። ያ ማን ሄዳለው ልመርመር ብለው ሰጥተውት ይሄኛው ደና የሆነ ከቤት ሲወጣ እኮ ምንም ቼክአፕ ልደረግ ብሎ የሄደ ሲያይ አለብህ ደነገጠ። ሲመለስ እንዴት የሚመለስ ይመስላችኋል? አረማመዱ ሁሉ ይቀየራል እንጂ። አያችሁ ምንድነው ሰውየውን ወዲያው ኮንትሮል ያደረገው? ድምጽ በቃ አለው። በቃ ከዚህ በኋላ መሞት ነው።
በሽታው የት እንደሚያደርስ ታውቃለህ። እንደውም እያለ እነከሌን ሁሉ እሱ የሚያውቃቸው በዚህ በሽታ የሞቱትን ሰዎች ሁሉ መረጃ ያስቀምጥለታል። ሲነሳ ሌሊት ሰውየው ያ ከዚህ በፊት በዚህ ነገር የሞተው በህልም ሲመጣ በኢየሱስ ስም እሱን ሲቃወም ነፍሱ ስቅቅ ከተቀበለው ኮምፕሊትሊ ሰውየው የዛ ነገር ተጠቂ ይሆናልሽ። ከዛ ይሰናበታል። ስለዚህ ጠላት የሚጠቀመው ምኑን ነው? ኃይል የለውም። ይኸውላችሁ የምንፈቅደው እንድናስብ የምንፈቅደው እኛ ነን። የሚጠቀመውም በእኛ አይምሮ ነው። ይኸውልህ ሌላ ነገር ላይ አትሂድል። የሚጠቀመው በማይምሮ ነው፣ በእኔ አይምሮ ነው። እኔንም መግዳት ሲፈልግ የሚጠቀመው በእኔ አንደበት ነው። ምክንያቱም የኔን አንደበት ተጠቅሞ ነው የኔን ሩጫ ማሰናከል የሚችለው። የኔን አንደበት ተጠቅሞ ነው የኔን ህይወት ማጎሳቀል የሚችለው። ይቅርታ መጠየቅ እያለብኝ እያወቅኩኝ ተሳድቤ ልወጣ እችላለሁ፣ ወይንም ማይሆን ቃል ተናግሬ ከዛ ከአንደበት ቃል የተነሳ ወዲያው እያዛለሁ። ከእኔ እኮ አይደለሁ ማለት አችልም። ምንድነው የሚያስገባው? የሚመጡ ሀሳቦች በአጠቃላይ እንደ ወንዝ ጅረት ቢመጡ ምንድነው እንድናገረው ነው፣ እንዳወጣው ነው። ከዛ መልሶ እኔ ነው ኮንትሮል የሚያደርገኝ። ስለዚህ ኃይል የለውም ማለት ነው። የሚጠቀመው በማኃይል ነው። አሁን ዲመን በማን ነው የሚናገረው? ሰውየውን አፉን ክፍት አድርጎ ነው እንዲናገር የሚያስገድደው? ኖ በሰውየው አፍ ይጠቀማል፣ በሰውየው እጅ ይጠቀማል። ስለዚህ የተቀመጥንበት ስፍራ ከገባን ጌታ እያለን ያለው ስፍራችሁ ምን አትበሉ፣ አትልቀቁ። ደመና የለም፣ አዎ። ውሃ የለም፣ አዎ። ግን ይሄ ነገሩ ባዶ ሆኗል፣ አዎ። እናምናለን ይሄ ሸለቆ ውሃ ይሞላል። ለምን? እግዚአብሔር ከኛ ጋር ስለሆነ። ለማንም አልተባለም እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። አሁን ብናገር ይሰራል? ኧረ አይመስለኝም ይልሃል። በደንብ ነው የሚልሽ። ኧረ አንቺ ተናግረሽ ኖሮ አይሆንም፣ ተናግረሽ አሰርኩ ብለህ ልታስረው እንደ አይሆን እና ሰውዬ ግን ኧረ ይቅር ይለዋል። በምን ተያዘ? በቃ በድምፅ ያዘው። እሺ መጽሐፉ እኮ እየነገረን እኮ ነው። እሱ ሲሞት እናንተ አብራችሁ ሞታችኋል። እሱ ሲነሳ እናንተም አብራችሁ ተነስታችኋል። እሱ ከአለቆች ከስልጣናት ከኃይላት በላይ ሲቀመጥ እናንተንም ወስዶ ምን አላችሁ? አስቀመጣችሁ። እና አትልቀቅ ስፍራን ሲል በየትኛውም ቦታ ላይ በየትኛውም ሰዓትና በየትኛውም ጊዜ ላይ የምንናገረው ቃል ከኛ ከአንደበት የሚወጣው የሕያው የእግዚአብሔር ቃል የጠላታችንን ሐሳብና ዕቅድ ምን ይለዋል? ያፈርሰዋል። በጣም እርግጠኛ ሁኑ። አይሆንም ያላችሁት በሕይወታችሁ ምን አይሆንም? አይሆንም። እኔ ጋር መቀረብ አይችልም የምትሉት አምናችሁ እናንተ ጋር መቀረብ ምን አይልም? አይችልም። አሁን እንደነሽና ከምን የተነሳ ሲባል ከጌታ ኢየሱስ የተነሳ እሱ እኮ ነው ያለን። በምንድን ነው ታዲያ? የት እንረግጧለን? ጊንጡን የታየ ነው። ጫካ እንሂድ፣ ጫካ ገብተን ነው የምንረግጠው ሲለን ተናዳፊ እኮ አለ ነፍሳችሁ ላይ። ሴንስ አታደርጉም? አንዳንዴ ተስፋ የሚያስቆርጥ ነገር አይመጣባችሁም? ነገን ስታስቡ በቃ እኮ ብቸኛ እንደሆናችሁ፣ ከዚህ በኋላ ትልቅ ነገር ማድረግ እንደማትችሉ፣ ባዶ እንደሆናችሁ፣ የተለያችሁ እንደሆናችሁ ተስፋ የሚያስቆርጡ ነገሮች አትሰሙም? ዓለማችሁ ላይ ይሄ እኮ ያጋንንት ድምፅ እኮ ነው። ይሄ እኮ ነው ጊንጥ። ከዛ ትረግጡ ዘንድ መርገጥ ምን ማለት ነው? ድምፁ የእናንተን ምን ነፍስ እንዳይዝ ምን ማድረግ ነው? መድፈን ማለት አችልም። ደግሞ ቀስ ብለን አለም ጩሁ ቤት ውስጥሽ ሂድ በሉ። አችልም ሕይወቴን ቢያጣ አችልም እያላችሁ ጩሁ። በኢየሱስም በኔ ላይ ስልጣን የለህም። ለምንድን ነው እንደዛ የምንለው? ስፍራዬን ክብር ለእግዚአብሔር ይሁን። እንቆማለን እስቲ ማሎ ክራዲካ ሳታካ